ከ9 ዓመታት በኋላ ወደ እስራኤል የተጓዙት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የጉዞአቸው እንዲያኔው በሰሜናዊ የወደብ ከተማ ሃይፋ ውስጥ በባዶ እግራቸው ለመንሸራሸር አይደለም። እርስ በርስ እንደ ጓደኛ የሚተያዩት ሞዲና ኔታንያሁ በሰው ሰራሽ አስተውሎትና በመከላከያ ጉዳዮች መወያየት አንዱ ጉዳይ ነው። ጉብኝቱ እስራኤል የጦር ኤክስፖርቷን ለማሳደግ በምትፈልግበት በዚህ ወቅት መደረጉ ብቻ ልዩ አያደርገውም። ይልቁንም በመካከለኛው ምስራቅ ካሁን የአሜሪካና የኢራን ውጥረት ወደ ጦርነት ሊያድግ ይችላል የሚለው ስጋት እየጨመረ ባለበት ሁኔታ ነው። በተለይም ጦርነቱ ከተከሰተ የእስራኤል ጣልቃ ገብነት በሚጠበቅበት ሁኔታ መሆኑ ትኩረትን ስቧል። ኢራን በአሜሪካ ከተጠቃች በመካከለኛው ምስራቅ ያሉ የአሜሪካ ጦር ሰፈሮችን አጠቃለሁ ማለቷ በተዘዋዋሪ የህንድን ጥቅም የሚነካ ነው። እናም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ እስራኤል ለይፋዊ የሥራ ጉብኝት መጓዝ ከፍተኛ ትኩረት ተሰጥቶታል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የሁለት ቀናት ጉብኝት ለማድረግ እስራኤል ይገኛሉ። ይህን ጉብኝት ሁለቱም ሀገራት ግንኙነታቸውን ለማጠናከር እንደ መልካም ዕድል አድርገው አቅርበዋል። የህንዱ ብሔርተኛ የሆኑት ሞዲ በአውሮፓውያን 2017 እስራኤልን የጎበኙ የመጀመሪያው የህንድ ጠቅላይ ሚኒስትርም ናቸው። በዚህ ወቅት እርሳቸውና ቀኝ ዘመሙ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰሜናዊ የወደብ ከተማ ሃይፋ ውስጥ በባዶ እግራቸው መንሸራሸር ችለዋል። እርስ በርሳቸው እንደ ጓደኛ የሚተያዩት ሁለቱ መሪዎች ዳግም መገናኘታቸው እስራኤል ወታደራዊ ኤክስፖርቷን ለማሳደግ ከያዘችው እቅድ ጋር የተጣጣመ ነው። በሰው ሰራሽ አስተውሎትና በመከላከያ ጉዳዮች ላይ ውይይት በማድረግ የተለያዩ ስምምነቶችን ማድረግም ዓላማው ነው። አንድ የእስራኤል ከፍተኛ ባለስልጣን ጉብኝቱ በብዙ ዘርፎች አዳዲስ ትብብሮችን ለማድረግ መንገድ እንደሚጠርግ ተናግረዋል። በሁለትዮሽ ግንኙነት በኩል ጉልህ የሆነ ማሻሻያ ለማድረግ ቁርጠኛ መሆናቸውንም ያሳያል። በተለይም የሞዲ ወደ እስራኤል መጓዝ የሀገራቱን የሁለትዮሽ ግንኙነት ከማጠናከር ያለፈ ዓላማ አለው። ምክንያቱም በመካከለኛው ምስራቅ ቀን ያልተቆረጠለት የጦርነት ድግስ በስፋት ተዘጋጅቷል። የተለያዩ ሀገራት ዜጎቻቸውን ከኢራን በአስቸኳይ እንዲወጡ ማሳሰብ ከጀመሩም ሰነባብተዋል። በአሜሪካና ኢራን መካከል ያለው የጦርነት ዝግጅት እጅግ አስፈሪ ደረጃ ላይ ደርሷል። ምናልባት ይህ ጦርነት የሚጀመር ከሆነ ቀላል አይሆንም። የአሜሪካ ማስጠንቀቂያ ነው። በተመሳሳይ ኢራን እንዳይፈጠር ምኞቷ ነው። ከሆነ ግን ውጤቱን መገመት የሚቻል አይደለም ባይናት። ኢራን በአሜሪካ ለሚሰነዘርባት ጥቃት የበቀል እርምጃዋን በባህረ ሰላጤው አረብ ሀገሮች ውስጥ የሚገኙ የአሜሪካ ወታደራዊ ተቋማትን ያነጣጠረ እንደሚሆን ከወዲሁ በግልጽ አስቀምጣለች። እነዚህ የኢራን ጥቃት ኢላማዎች የአሜሪካ ጦር ሰፈር መገኛ የሆኑ 9 ሀገራትን በቀጥታ ይመለከታሉ። በእነዚህ ሀገራት ውስጥ የተለያዩ ሀገራት ዜጎች ከፍተኛ ጥሪት አፍርተዋል። ከእነዚህም መካከል ህንድ አንዷ ናት። መካከለኛው ምስራቅ በሚሊዮን የሚቆጠሩ ህንዳውያን የሚኖሩበት የሚሰሩበት እና በየዓመቱ በቢሊዮን የሚቆጠር ዶላር የሚገመት ገንዘብ ወደ ህንድ የሚልኩበት ክልል ነው። በተመሳሳይ ህንድ በባህረ ሰላጤው ሀገራት ዘንድ በጣም ከሚፈለጉ የእስያ አጋሮች አንዷ ነች። ህንድ ለባህረ ሰላጤው ሀገራት ርካሽ የሰው ኃይል አቅራቢ፣ አስተማማኝ የባህር ደህንነትን ጨምሮ የመከላከያ አጋር ሆናለች። ሀገሪቱ በአረብ አብዮት፣ በአረብ እስራኤል ግጭት፣ በሶሪያ የእርስ በርስ ጦርነት፣ በሊቢያ ቀውስ፣ በኳታር ባህረ ሰላጤው ዲፕሎማሲያዊ ቀውስ፣ በኢራንና በእስራኤል እንዲሁም በኢራንና ባህረ ሰላጤው ሀገሮች መካከል ባለው ፉክክር ምክንያት ያላት ተጠቃሚነት ቀንሷል። ሚዛናዊ እርምጃ ለመውሰድ ያደረገችው አድካሚ ጥረት አጥጋቢ ውጤት አላስገኘም። በተለይም ከቅርብ ጊዜ ወዲህ ህንድ በደህንነት በኢነርጂና በንግድ ላይ ባለው ውድድር ምክንያት የነበራትን ተጽዕኖ በቻይና ቱርክና ፓኪስታን እየተነጠቀች ነው። በዚህ ሁኔታ እየተፈራ የሚገኘው የአሜሪካ ኢራን ጦርነት ከተከሰተ ነገሮችን ይበልጥ የሚያወሳስብ ነው። ስለዚህ ህንድ በመካከለኛው ምስራቅ የሚከሰት ጦርነት ያሳስባታል። የሞዲ ወደ እስራኤል በመጓዝ ከኔታንያሁ ጋር መምከር የሀገራቱን የሁለትዮሽ ግንኙነት ከማጠናከር ያለፈ ዓላማ እንዳለው የሚያረጋግጥ ነው። የህንድ አስተሳሰብ ማዕከል የሆነው የኦብዘርቨር ምርምር ፋውንዴሽን አባል ካቢር ታናጂ ሀገሪቱ በመካከለኛው ምስራቅ ጦርነት እንዳይከሰት ያላትን ፍላጎት አረጋግጠዋል። ታናጃ ህንድ ጦርነት እንዳይኖር የሚጠይቁ ማሳሰቢያዎችን ካሁን ቀደም ማውጣቷን ጠቁመዋል።
በአሁኑ የሞዲ ጉብኝት ወቅትም ተመሳሳይ ማሳሰቢያዎች እንደሚኖሩ እርግጠኛ ስለመሆናቸው ተናግረዋል። የእስራኤል የውጭ ጉዳይ ሚኒስትር በዚህ ጉብኝት ቀጠናዊ ደህንነትን የተመለከቱ ውይይቶች እንደሚደረጉ አረጋግጠዋል። በዚህ ሳምንት በካቢኔ ስብሰባ ላይ ኔታንያሁ ህንድ እየጨመረ የመጣውን አክራሪነት ከሚጋፈጡ አገሮች መካከል መሆኗን ተናግረዋል። ያ ማለት የሺዓ ሙስሊም ቴዎክራሲ ወይም በሺዓ እስልምና ላይ የተመሰረተ አገዛዝ አላት በሚል ክስ ከሚቀርብባት ኢራን ጎን ከመሆን ይልቅ እስራኤልን ተመርጣለች ማለት ነው። በህንድና በእስራኤል መካከል ያለው ግንኙነት ጠንካራና ስትራቴጂካዊ ነው። በተለይም በመከላከያ፣ በግብርና፣ በቴክኖሎጂና በንግድ ዘርፎች ያለው ግንኙነት ጠንካራ ነው። ህንድ በአውሮፓውያን 1950 ለእስራኤል በይፋ እውቅና ሰጥታለች። ሙሉ የዲፕሎማሲያዊ ግንኙነቱ በ1992 ተጀምሯል። ከዚያ ጊዜ ወዲህ ግንኙነቶቹ በፍጥነት አድገዋል። በአውሮፓውያን 2017 ጠቅላይ ሚኒስትር ናሬንድራ ሞዲ እስራኤልን በመጎብኘት በህንድ ታሪክ የመጀመሪያው የህንድ ጠቅላይ ሚኒስትር ሆነዋል። ይህ ጊዜ ትልቅ ለውጥ የታየበት ወቅት በመሆንም ይታወሳል። ከዚያ በኋላ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ህንድን ጎብኝተዋል። በመከላከያ ዘርፍ ያለው ትብብር ከሀገራቱ ጠንካራ የትብብር ዘርፎች ቀዳሚው ነው። ይህም እስራኤል በህንድ ውስጥ ከፍተኛ የጦር መሳሪያ አቅራቢዎች መካከል አንዱ አድርጓታል። በዚህም እስራኤል ለህንድ የሚሳኤል ስርዓቶች፣ ድሮኖች፣ የራዳር ስርዓቶችና የድንበር ደህንነት ቴክኖሎጂ ታቀርባለች። በአሁኑ ጊዜም ህንድ የእስራኤልን ወታደራዊ መሳሪያዎች ለመግዛት ፍላጎት አላት። እስራኤልም የወታደራዊ መሳሪያዎችን ኤክስፖርት የማሳደግ ብርቱ ፍላጎት አላት። ይህ ከሆነ በሁለቱ ሀገራት መካከል ያለው ትብብር ጥሩ ውጤት ሊያስገኝ ይችላል። እንዲህ ያለው ሁኔታ በእስራኤል ወገን የወደፊት ደህንነትን ለማረጋገጥ የሚያስችል ተደርጎ ይወሰዳል። የሞዲ የእስራኤል ጉብኝትም የማይቀር በሚመስለው የአሜሪካና ኢራን ጦርነት የበለጠ ጉልበት አለው ተብሎ ከሚታሰበው ወገን በመሰለፍ የጉዳቱን መጠን ለመቀነስ ያለን ፍላጎት የሚያረጋግጥ ነው። ያ ካልሆነ አስተማማኝ ደህንነት በሌለበት በዚህ ጊዜ እንዴት ጉብኝቱ ሊመረጥ ቻለ? ወደፊት መልስ የሚያገኝ ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ሮይተርስ፣ አልጀዚራ እና ቢቢሲን በዋቢነት ተጠቅመናል።